ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 8 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያ ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ሚዲያችሁን ታበረታቱ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የደብረ ማርቆስ አየር ማረፊያን ይመለከታል። ለነገሩ አየር ማረፊያ ብሎ መጥራት የሚቻል አይደለም፣ የጀት ማኮብኮቢያ ተብሎ ቢገለጽ ነው የሚሻለው። ምክንያቱም የተሰራለት ሼድ የለም። አየር መንገዱ ቢሮ ምናምን የምትሏቸው ነገሮች አልተጠናቀቁም። ከአንዲት አስፓልት በስተቀር ሌላ የተሰራ ነገር የለም። አይታችኋል አይደለ? ሰዎች ቪዲዮውን ሶሻል ሚዲያ ላይ ሲቀባበሉት ነበር። እንዳም ሆኖ ግን በርካታ የአማራ ኤሊት ደስታቸውን ሲገልጹ ታይተዋል። እነ ዶክተር ለጤና እጅጉ ደስታቸውን ሲገልጹ አይተናል። በርካቶች እንኳን ደስ አላቸው በማለት በዚች አጋጣሚ የብአዴንን ፕሮፓጋንዳ ሲሰሩ አይተናል። ላለፉት ጊዜያት አማራ በጀት ሲደበደብ፣ በድሮን ሲደበደብ ለአንድ ቀን ድምፁን የማያውቁ ለአንድ ቀን ሀዘኑን ተጋርተው የማያውቁ የፕሮስፐሪቲ ጎስፕል አቀንቃኝ የሆኑ የሰው ልጅ ወደዚህ ምድር የመጣው ኮተት በቁሳቁስ አሸብርቆ ለማለፍ ነው የሚል እምነት ያላቸው እንደ ዶክተር ለጤና ያሉ የመጨረሻ ማቴሪያሊስት የምትሏቸው ኤሊቶች ዛሬ ይችን አጋጣሚ ተጠቅመው እነ አረጋ ከበደን ተመስገን ጥሩነህን ለማሻሻጥ ሲሞክሩ አይተናል። ምንም እንኳን በማንነት አማራ ብትባሉም በአስተሳሰብ ደረጃ ግን ለእነ አብይ አህመድ ለእነ አዳነች አቤቤ የምትቀርቡ ሰዎች መሆናቸውን እናውቃለን። ለአብይ አህመድ ፓስተሮች የምትቀርቡ ሰዎች መሆናችሁን እናውቃለን። የፕሮስፐሪቲ ጎስፕል አቀንቃይ ሰዎች መሆናችሁን እናውቃለን። ከኮተት ውጭ ከቁስ ውጭ ቅንጣት ታክል መንፈሳዊ ነገር የማያሳስባችሁ ሰዎች መሆናችሁን እንረዳለን። ኃይለ ኢየሱስ አዳሙን በተመሳሳይ መልኩ ዛሬ ውዳሴያቸውን ይዘው ሲመጡ አይተናል። አቶ አረጋ ከበደን በዚህ አጋጣሚ እናመሰግናለን ምናምን ሲሉ አይተናል። አባቴ ወዴት ታወቅናችሁ? ታወቅናችሁ። ትናንት ኤርሚያስ ለገሰ ጎን ቁጭ ብለህ ስትተነትን የነበረ ከዛ በመሃል ላይ የፋኖ ደጋፊ መስለህ ስንጥቃት ስታገኝ ትናንት ልትሰራ የነበረውን ነገር ተረድተናል። እና ዛሬም ይቺ ፖስት የተለጠፈችው ያለምንም ምክንያት እንዳይመስላችሁ ዓላማ አላት። ፋኖ ትግል ውስጥ ተቀላቅሎ አብዛኛው አርበኛውን ጎትቶ ወደ ጥቅመኛ ጎራ ለማስገባት የሚሞክር ቁጥሩ ስፍር ቁጥር የለውም። እና እነዚህም ሰዎች እያደረጉ ያለው ይህንን ነው። በተረፈ ግን በጣም ያሳዝናል። በርካታ ማከብራቸውም ሰዎች ጭምር ደብረ ማርቆስ ላይ የጀት ማኮብኮቢያ የድሮን መብረሪያ ተሰራ ብለው፣ በነገራችን ላይ ይህን በተመለከተ አስቀድሞ መረጃ ደርሶኛል፣ አነብላችኋለሁ ሳይመረቅ በፊት ማለት ነው። እና የተሰራ ብለው በዚህ ልክ ሲፈነጥዙ ገርሞኛል። እነዚህ ሰዎች ከብአዴን ቤተሰብ የወጡ ናቸው ወይስ በድሮንና በጀት ሲደበደብ ከነበሩ ማህበረሰብ የወጡ ናቸው ብዬ መጠየቄም አልቀረም። ባለፈው አንድ መረጃ ደረሰኝ። በደብረ ማርቆስ አየር ማረፊያ ስም የሚደረግ የንጥቂያና የፕሮፓጋንዳ ድራማ ሲጋለጥ ይላል ቆይቷል፣ ከተላከልኝ ማለት ነው። በአማራ ህዝብ ላይ የዘር ፍጅት ያወጀውና መሬት ላይ ያለው እውነታ ክፉኛ ያንቀጠቀጠ የብልጽግና አገዛዝ አሁን ደግሞ በደብረ ማርቆስ ከተማ አየር ማረፊያ ልናስመርቅ ነው በሚል የሽንገላ ትረካ የኪሳራ ፖለቲካውን ለመታደግ እየሞከረ ይገኛል። የከተማ አስተዳደሩ አመራር ነን የሚሉ ግለሰቦች በህልም ቅዠት ውስጥ ሆነው ህዝብን ለማታለልና ለይስሙላ ምርጫው ሽፋን ለመፍጠር የሚያደርጉት ጥረት ከንቱ መሆኑን ልናጋልጥ እንወዳለን ይላል። የዚህ ፕሮጀክት ተብዬ ዋና ሚስጥራዊ ገጽታዎች የሚከተሉ ናቸው አለ። አንድ አየር ማረፊያው ለህዝብ ሳይሆን ለጦርነት የተዘጋጀ ማኮብኮቢያ ነው። የአየር ማረፊያ ግንባታ አነስተኛው የህዝብ መሸኛ ተርሚናል ሳይኖረው ቅድሚያ ተሰጥቶት እየተገነባ ያለው የማኮብኮቢያው ወይም ረንዌይ ክፍል ብቻ ነው። ይህ የሚያሳየው አየር ማረፊያው ለህዝብ አገልግሎት ሳይሆን የአማራን ህዝብ ለመጨፍጨፍ ለሚላኩ የጠላት ጦር አውሮፕላኖችና ለጥፋት መሳሪያዎች ማረፊያነት የታለመ መሆኑ ነው። ሁለት በልመናና በዝርፊያ በመደገፍ አገዛዙ የደረሰበትን የከፋ የበጀት እጥረት ለመሸፈን ካድሬ ባንዳዎችን በማሰማራት ከአዲስ አበባና ከደብረ ማርቆስ ባለሀብቶች ገንዘብ ለመለመን በንብርክኩ እየሄደ ነው ይላል። በአሁኑ ወቅት የካድሬዎች ስብስብ ወደ አዲስ አበባ ጉዞ የጀመረ ሲሆን በአዲሱ ገበያ አካባቢ በሚገኘው ቾምቤ ሆቴል አዳራሽ በመያዝ በባለሀብቶች ላይ የግዴታ መዋጮ ለመጫን ዝግጅታቸውን ጨርሰዋል ይላል። ቆይቷል ከተላከ በነገራችን ላይ
3 የነጋዴውን ድካም የመዝረፍ ወንጀል በመፈጸም በደብረ ማርቆስ ንግድ ምክር ቤት ስም ከ13000 በላይ ነጋዴዎች የተሰበሰበውን ከ30 ሚሊዮን ብር በላይ የህዝብ ሀብት በካድሬዎች እጅ በወደቁት እነ አቶ ዳንኤል የንግድ ምክር ቤት ፕሬዝዳንት ተብዬው ይችላል አማካኝነት ለአገዛዙ የጦርነትና የፕሮፓጋንዳ ማስፈጸሚያነት እየዋለ ይገኛል። የደብረ ማርቆስ ነጋዴዎች በአስገዳጅ ሁኔታ ገንዘብ እንዲያዋጡ የሚደረገውን ጫና በጽኑም እየተቃወሙት ይገኛሉ ይላል። ለተከበረው ህዝባችን የምናስተላልፈው መልእክት የአየር ማረፊያ ግንባታ መጠናቀቅ በኦሮሚያ ክልል ከሚፈጸመው ግድያና እገታ እና ከደህንነት ስጋት ይታደገናል፣ ለአካባቢው ኢንቨስትመንትና ቱሪዝም ፍሰት ይረዳል የሚል ተስፋ ቢኖሩም መሬት ላይ ያለው እውነት ግን የተገላቢጦሽና ከካድሬዎች የፌስቡክ ወሬ በላይ ነው ይላል። የአብይ አህመድ አገዛዝ እድሜው አጭርና ለውድቀት የተቃረበ በመሆኑ እነዚህ የልመናና የሽንገላ ድርጊቶች ምስክር ናቸው። የፋኖ የህልውና ትግል በአማራ ህዝብ መስዋዕትነት አዲስና ፍትሃዊ ስርዓት መንግስት መገንባቱ የማይቀር ነው። የአማራ ህዝብ ትንሣኤ ሩቅ አይሆንም በማለት አንዱ ባለፈው ይህን ጽፎ ላከልን። ስለዚህ የተገነባውን ግንባታ ባለፈው ነቀምት ጋር ከተገነባው የአየር መንገድ ጋር ስታስተያዩት እንኳ የሚገናኝ አይደለም። አትሊስት ተርሚናል ምናምን የሚባለው ነገር አለው ነቀምት ላይ የተገነባው። እሱ ብቻ አይደለም። ኦሮሚያ ላይ እኮ በ12.5 ቢሊዮን ዶላር በ12.5 ቢሊዮን ዶላር ሰምታችሁኛል አይደል? የሚገርም አየር መንገድ እየተገነባ ነው። በኢትዮጵያ ስም የኦሮሚያ አየር መንገድ እየተገነባ ነው። ቦሌን ደግሞ ኦሮሚያ ውስጥ ለማስገባት ሰፊ ስራ እየተሰራ ይገኛል። የቦሌ አየር መንገድን የሚያስንቅ አየር መንገድ እየሰሩ ይገኛሉ ከዩናይትድ አረብ ኤሚሬትስ ባለሀብቶች ጋር በመሆን ማለት ነው። ስለዚህ ይሄ እየተሰራ ባለበት ባለፈው ሙሉቀን ተስፋው አንድ የሚገርም ፖስት አጋርጦ ነበር። ያንንም አምጥቼ ወደ እናንተ ማቅረብ የሚዘነጋ አይደለም። ኦሮሚያ ክልል ውስጥ በአጭር ጊዜ ውስጥ የተገነቡ ግንባታዎች ማለት እኔ ኦሮሚያ ሙሉ ለሙሉ እያለማ ነው ማለት አልችልም። አትሊስት ግን ሰሜኑን እያወደመ ያለው በፕላን እያወደመ ያለው አገዛዝ ኦሮሚያ ላይ የሰራቸው ስራዎች ጋር ለማወዳደር ሞክሯል ሙሉቀን ተስፋው። ስለዚህ ከነቀምቴ አየር ማረፊያ 1.3 ቢሊዮን ብር አካባቢ ወጪ ተደርጎባታል። ሊወዳደር የማይችለው በአማራ ባለሀብቶች በጀት የተሰራው የጀት ማኮኮቢያ እንደ ትልቅ ነገር ተቆጥሮ አማራ ኤሊት ሲያሸበሽብለት እና አረጋ ከበደና ተመስገን ጥሩነህን ለመሸጥ ሲሞክር ማየት በእጅጉ ያሳዝናል። አንድ 3 ኪሎ ሜትር የማትሞላ አስፓልት ተሰራይ ተብሎ ያው የምትዋት ነች እቺ አስፓልት ናት የተሰራችው እና 3 ኪሎ ሜትር የማትሞላ የማኮኮያ ስፍራ ተሰራች ተብሎ ምቹ ጊዜ ሲጠብቅ የነበረ ሆዳም ኤሊት በሙሉ ዛሬ ተሰባስቦ ወጥቷል። እንኳን ደስ አለህ እየተባለ ይገኛል። በነገራችን ላይ ምዕራብና ምስራቅ ጎጃም የሚለው ትርክት ተጧጡፎ ቀጥሏል። እሱም በተመለከተም የደረሰኝ መረጃ ወደ እናንተ የማደርስ ይሆናል። እነ ተመስገን ጥሩነህ ሰፊ ስራ እየሰሩ መሆኑን የሚገልጽ መረጃ ደርሶኛል። በተረፈ አማራው ሊጠቀም የሚችለው አሊ ዶሮ ላይ ያለው እገታ ቢቀር ነበር። አባቴ አማራው ሊጠቀም የሚችለው አብዛኛው የጎጃም አማራ ሊጠቀም የሚችለው የጎንደር አማራ ሊጠቀም የሚችለው አሊ ዶሮ ላይ ያለው እገታ ቢቀር ነበር። እንኳን ደብረ ማርቆስ ቀርቶ በየወረዳው የኢትዮጵያ አየር መንገድ ማኮኮቢያ ምናምን ቢሰራ አይገረማችሁ። ምክንያቱም ደንበኛው አማራ ነው። አሊ ዶሮ ላይ ሸኔ የተባለ አጋች አሰማርቶ በትርፍ እየተንበሻበሸ ይገኛል የኢትዮጵያ አየር መንገድ። በዚህ ዓመት ይህን ያህል ተሳፋሪዎችን አጓጓዝኩ፣ ይህን ያህል ትርፍ አገኘው እያለ የሚያቀርበው ሪፖርት አብዛኛው ከአማራ ኪስ የሚወጣ ነው። አብዛኛው አማራውን ቆጥሮ ነው። አሊ ዶሮ ላይ አማራው መንቀሳቀስ የማይችልበትን እድል ፈጥሮ በምንም መልኩ ቢሆን የአማራ ነፍጠኛ በኦሮሚያ ምድር አልፎ አዲስ አበባ መግባት የለበትም በሚል አስተሳሰብ ሽፍታ ቀጥሮ ሲበዘብዘን መክረሙ የሚዘነጋ አይደለም። ያ ችግር ቢፈታ ነበረ ዛሬ ወገኖቻችን እንደፈለጉ ለሕክምናም ለምንም አዲስ አበባ እንኳ ሄደው መታከም ይችሉ ነበር። አዲስ አበባም ላይ ሌላ አፈሳ የሚጠብቃቸው ቢሆንም ያንን ማድረግ እንኳ ይችሉ ነበር። የኢትዮጵያ አየር መንገድ እንኳ ስራ ቢጀምር ስንቱ ነው አውሮፕላን መጓጓዝ የሚችለው? አሁኑ ባለንበት ዘመን ላይ ምናልባት ብልጽግናዎች በምድር መሄድ ስለተከለከሉ ለነሱ ምቹ ሆኖላቸዋል። ቅዳሜና ወደ አዲስ አበባ ያሳልፋሉ፣ ወጧት ተመልሰው ደብረ ማርቆስ ላይ ያልፋሉ። ለዛ ካልሆነ በስተቀር ለህዝብ እምብዛም ነው። በተረፈ ግን አየር መንገዱ ደግሞ ማሟላት ያለበትን ነገር አልተሟላም። ከዛች 3 ኪሎ ሜትር ማኮኮቢያ ውጭ ሌላ የተሰራ ስራ አለ ማለት አይቻልም። ከነቀምቱ አየር መንገድ ጋር እንኳን ሊወዳደር የሚችል አይደለም።
ሌላው አብይ አህመድ በገላንጉራ ኢንዱስትሪ ፓርክ ያደረገው ንግግር ነው። ብልጽግናው ዛሬ ተመካክረው ተመስገን ጥሩነህ ወደ ሆነ ከተማ ተልኳል። እሱ ተመስገንም ወደ ሆነ ቦታ አብይ አህመድ አዲስ አበባ ላይ ገላንጉራ፣ አረጋ ከበደ ደብረ ማርቆስ ፕሮጀክት በቃ በየቦታው ብልጽግና ይሄን ፕሮጀክት አስመረቀው። አንዳንድ ጊዜ እኮ ኢንዱስትሪ ፓርክ ለምሳሌ ሸዱን ይመርቁታል ማለት ነው። ሸዱን ይመርቁትና ከዛ ደግሞ ስራ ጀመረ ብለው ሁለተኛ ይመርቁታል፣ አስፋልቱን ይመርቁታል። እና በሆነች ፕሮጀክቱ ዙሪያ የሚሰሯትን እያንዳንዷን ተግባራት መርቃት ብለው ሲያዘጋጁ ታያላችሁ። አብይ አህመድ ዛሬ ምን ተናገረ? በነገራችን ላይ ሙሉ ንግግሩን ገብታችሁ ብታው ጥሩ ነው። እርግጥ ነው የሰውየውን ድምፅ መስማት እያንገፈገፋችሁ ይገኛል። ግን መሪ ተብሎ የተሰየመ ነውና ገብታችሁ ብታዳምጡት ጥሩ ነው። አብይ የመጨረሻ ሞራሉ እንዳላሸቀ ትረዳላችሁ። ዛሬም እዛው እብሪት፣ ትምክህት፣ ኩሸት ውስጥ መወተፉን ትረዳላችሁ። የኛ ዓላማ ከኢትዮጵያ ባለፈ ሶማሊያ መርዳት ነው፣ ኬንያ መርዳት ነው፣ ኡጋንዳ መርዳት ነው እየተባለ ነበር። የኛ ፍላጎትና ህልም ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ቤትድ መሆን አለብን፣ ኤነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። ዓላማችን ሶማሊያን፣ ኬንያና ኡጋንዳን መርዳት ነው ማለት አብይ አህመድ በድፍረት ተናገረ። እንግዲህ ከሶማሊያ ውጭ ያለውን ኬንያንም ኡጋንዳንም ስለማቅ እንደዚህ ማለት ወደድኩ። በምን አቅም ነው ኬንያና ኡጋንዳን ልትረዳ የምትችለው? አባቴ ኡጋንዳ እኮ ዶሮ እንደበቀሎ በየመንገዱ የሚጠበስበት ሀገር ነው። ዶሮ እንደበቀሎ በየመንገዱ የሚጠበስበት ሀገር ነው። ኡጋንዳ በአንድ ቀን ውስጥ የሚበላውን የዶሮ ቁጥር እኛ ኢትዮጵያውያኖች ያው የምንበላው የራሳችን የሆነ ምግብ ቢኖርም ማለት ነው። በአንድ ቀን ውስጥ ኡጋንዳዎች የሚበሉትን ዶሮ ኢትዮጵያውያን በወር አይበሉትም። የምር ነው የምላችሁ፣ በወር አይበሉትም። እኔ ትንሽ አስም ምናምን ስላለብኝ መንገድ ላይ ወቅስ አደርግ ማስክ አድርጌ ሁሉ ነው ወቅ ማደርገው። መንገዱ በሙሉ የሚጠበስ ነው፣ ስጋ ነው አባቴ፣ ዶሮ ነው የሚጠበሰው። ኢትዮጵያውያን እኮ ዛሬ የተጠበሰ በቆሎ መብላት የማይችሉ ሆነዋል አይደል? አንድ በቆሎ ስንት ነው የሚሸጠው? ሌላው ለአብይ አህመድ ልነግሩት የሚገባው ነገር ኡጋንዳውያን የሚበሉት ልክ እንደ እንጀራ የሚበሉት ባህላዊ ምግባቸው ቻፓቲ ይባላል። እንደ እንጀራ የሚያዘወትሩት ማለት ነው። ቻፓቲ የዛሬ 10 ዓመት ሲሸጥ በነበረበት ዋጋ እየተሸጠ ነው በሉት። የዛሬ 10 ዓመት ሲሸጥ በነበረበት ዋጋ እንቁላል እየተሸጠ ነው። የዛሬ 10 ዓመት ሲሸጥ በነበረበት ዋጋ ስጋ እየተሸጠ ነው፣ ችክን እየተሸጠ ነው፣ ወተት እየተሸጠ ነው። መሰረታዊ የምግብ ፍጆታ እቃዎች ባሉበት ዋጋ የዛሬ 10 ዓመት ኡጋንዳዎች ሲሸምቱበት በነበረ ዋጋ ዛሬም እየሸመቱ ይገኛሉ። ባለፈው አንተ ሆርሙዝ ሰርጥ ተዘጋ ብለህ ሀገር ምድሩን በሰልፍ ስታጥለቀልቀው ኡጋንዳ ውስጥ ሰልፍ አልተከሰተም፣ ኬንያ ውስጥ ሰልፍ አልተከሰተም። ባለፈው እንደውም አብይ ፈጣጣው ጠቅላይ ሚኒስትር ምን አለ? አንዳንድ ነዳጅ ማደያዎች ጋር ሰልፍ ተከስቶ ሊሆን ይችላል፣ ግን የሚገርማችሁ እኮ ነዳጅ አቅርቦት እኮ አልተቋረጠም። ሰልፍ ቢኖርም ነዳጅ አቅርቦት አልተቋረጠም። ለምንድን ነው ብላችሁ ጠይቁ በማለት አድናቆት ሲሰበስብ አይተናል። በዚህም እንዲደነቅ ማለት ነው። እኔ ደግሞ እነግርሃለሁ፣ በኡጋንዳ በኬንያ ሰልፍ አልተከሰተም። ከነጭራሹ ነዳጅ ማደያ ላይ ትርምስምስ አልተከሰተም። የነዳጅ ዋጋ ጭማሪ አልተደረገም። አባቴ መኪናዎች አልቆሙም። እንቅስቃሴ ገደብ አልነበረም። እና አብይ አህመድ ስንት ኪሎ ሜትር የረዘመ የመኪና ሰልፍ፣ አንድ ጊዜ ነዳጅ ለመቅዳት ስንት ብር ሙስና የሚከፈልበት ሀገር፣ ስንት ቀን የሚጠበቅበት ሀገር እየመራ ግን ነዳጅ ጨርሰናል ባለማለታችን ልታወድሱን ይገባል እያለ ሲናገር ነበር። ሌሎች አፍሪካ ሀገራት ግን ኬንያና ኡጋንዳን ጨምሮ ሰልፉም ጭምር አልተከሰተም። ሌላው የሚገርማችሁ ነገር ኢትዮጵያ ላይ ያለውን የኮሪደር ልማት በተወሰነ መልኩ ወደ ኡጋንዳ አምጥቶ ለመስራት ጥረት እየተደረገ ይገኛል። ግን የህዝብን ጥሪት የሚመለከቱበት መንገድ ይገርማችኋል። እንደ አብይ አህመድ ህንፃ እያፈረሱ አይደለም። እንደ አብይ አህመድ አጥር እየደረመሱ አይደለም። የሰው ግቢ እየነጠቁ አይደለም። የሰው ጎጆ እያፈረሱ አይደለም። አባቴ የዚህ ሀገር መሬት የግል ነው፣ የመንግስት አይደለም። ስለዚህ የሰው ልጅ ጥሪት እንዴት እንደሚከበር አይቼ በእጅጉ ተገርሜያለሁ። የዶላር ዋጋ ላለፉት 5-6 ዓመታት ተመሳሳይ ነው። ቅንጣት ታክል ጭማሪ አላሳይም። ትናንት አንተ ወደ ስልጣን ስትመጣ 20 ብር 30 ብር ሲሸጥ የነበረ ዶላር ዛሬ ስንት ነው እየተመነዘረ የሚገኘው ብላችሁ አብይ አህመድን
ጠይቁት። እዚህ ግን የዶላር ዋጋ ባለበት ይገኛል። መኪና ብርቅ አይደለም። በ3000 በ2000 ዶላር ትገዛለህ፣ በ4000 ትገዛለህ። መኪና አብይ አህመድ ወደ ስልጣን ሲመጣ ኤክሳይዝ ታክስ ምናምን የሚል ዝባዝንኬ ጨምሮ ስንት እንዳደረሰው ይታወቃል። አብይ ወደ ስልጣን ሲመጣ የቪትስ ዋጋ 220 ሺህ ብር፣ 230፣ 260 ነበር ማክሲመም። አብይ ወደ ስልጣን ሲመጣ የቪትስ የሃሪስ ዋጋ እንደዛ ነበር። አሁን ስንት ነው? እና ህዝብን እየዘረፍክ ነው፣ እያደህየህ ነው። የድሃ መንግስታት ናቸው ብላችሁ ንገሩት። ኬንያን በተመሳሳይ መልኩ አውቀዋለሁ፣ ናይሮቢን አውቀዋለሁ፣ ቆይቼበታለሁ ናይሮቢ ላይ መንገዱን እንኳ አባቴ የምትበላው ብታጣ እንኳ መንገድ ላይ ወክ አድርገህ ትጠግባለህ። በየመንገዱ የሚጠበሰው ስጋ፣ በየመንገዱ የሚበላው ነገር ለኢትዮጵያውያን ቅንጦት ነው። አንዳንድ ዞን ከተሞች እኮ ብትሄዱ ኢትዮጵያ ብትሄዱ ችክን ፈልጋችሁ ልታገኙ አትችሉም። ባህላዊ ምግባቸው ነው። ኬንያም ኡጋንዳም የትኛውም ከተማ እነዚህ ሁለት ከተሞች ላይ ችክን ብርቅ አይደለም። የዕለት የዘወትር ምግባቸው ነው። ልክ እንደ ኢትዮጵያ ሽሮ፣ ልክ እንደ ኢትዮጵያ ምስር ብላችሁ ንገሩት። አብይ አህመድ በሌማት ትሩፋት ይህን ያህል ወተት አመረትኩ፣ ይህን ያህል እንቁላል አመረትኩ እያለ ይበሸከታል። ገበያው ላይ ግን የተፈጠረ መረጋጋት የለም። በየቀኑ ይጨምራል። ኡጋንዳና ኬንያ ግን እንደዚህ አይነት ነገር የለም። አባቴ ስለ ምግብ የሚያስብ ዜጋ የለም። ስለ ምግብ በጭራሽ አያስቡም። አንድ ቦዳ የሚነዳ ሞተር የሚነዳ አሽከርካሪ አንድ ቀን በሰራው ሙሉ ልብስ ቀይሮ መምጣት ይችላል። ሙሉ ልብስ ማለት ነው ገዝቶ መምጣት ይችላል። አንድ ቀን በሰራው ልብሱን መቀየር ይችላል። ምንም እንኳ ለስደተኛ ስራ ምናምን ባይኖርም ዜጎቻቸው ግን ስለ ምግብ የሚያስቡ አይደሉም፣ ስለ አልባሳት የሚያስቡ አይደሉም ብላችሁ ንገሩት። በተረፈ የመሬት ዋጋ ብትወስድ፣ የመኪና ዋጋ ብትወስድ፣ የዶላር ዋጋ ብትወስድ ባለበት ነው፣ እንደ ጥንት ነው። ጥንት ባለበት ደረጃ ይገኛል። ሌላው ለአዳነች ስላቅ የተሰጠን መልስ ይመለከታል። ትናንትና አዳነች አቤቤ መጥታ በዚህ ዘመን ሰው እንዴት ምግብ ቸግሮት ለልመና ይወጣል እያለች ህዝብን ስታበሽቅ ነበረ። የኢትዮጵያ ህዝብ ራብ የሚሞረሙረው አንሶ፣ ራብ የሚያስተቃየው አንሶ እና አዳነች አቤቤ ደግሞ በቃላት እየገረፉት ይገኛሉ። ከአስራቡት በኋላ የለጉርሱን ከነጠቁት በኋላ በዚህ ዘመን ሰው እንዴት ምግብ ቸግሮት ለልመና ይወጣል? ከራባቸው ኬክ አይበሉም እንዴ እንዳለችው የለንደን ሴትዮ አዳነች አቤቤ ትናንት በኮንጎ አዲስ አበባ የመጣችው ምግብ ዋስትናውን ካላረጋገጠ ቤተሰብ ተፈጥራ ግን ድህነትን የረሳችው ሴትዮ እንደዛ በማለት ስታበሽቅ ነበር። ቪዲዮውን ትናንት ስላቀረብኩት ድጋሜ ማቅረብ አያስፈልግም። ለዛች የአዳነች አቤቤ ስላቅ ግን ኢትዮጵያውያን መልስ እየሰጡ ይገኛሉ። አድጌ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመንሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቬሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ ጴንጤ ቦንም እየተቸገርኩ ነው፣ አልበለጸኩም። ዶክተር ቦንም እየራበኝ ነው። እንዳንድ ወጣት ሰርቼ እገባለሁ፣ ተምሬያለሁ፣ በተማርኩት እሰራለሁ። ከኔ የሚጠበቀውን እያረኩ ነው። ግን ለምንድን ነው እየተቸገርኩ ያሉት? መሀል ከተማ ላይ እየኖርኩ ውሃ፣ ምግብ፣ መብራት፣ ኢንተርኔት በጣም እኮ አስፈላጊ ነገሮች፣ ልብስ፣ እነዚህን ሳናሟላ 3ኛ ክፍል የተማርናቸው መሰረታዊ ነገሮች 30 ዓመት ሆኖኝም 20 ዓመት በላይ ተምሬም ካላሟለው እሺ እንዴት እንኖርሽ? ንገሩን እስኪ። ይሄ እንዴት ነው ፖለቲካ የምታረጉብን? ይሄ እንዴት ነው ከብሔርም ጋር የምታያይዙብን? ይሄ እንዴት ነው ከሃይማኖት ጋር የምታያይዙ? ከዚህ ኑሮ እንኳን ለመውጣት ቸርች ስንሄድም
እንኳን ስለ ኑሮ ልትመክሩን ልጸልዩልን፣ ስለ ኑሮ ውድነቱ እንደው ጌታ ያረጋጋው ብላችሁ ልጸልዩልን ቀርቶ መባና አስራት እያላችሁ አዳራሽ ለማሳመር አዳዲስ ህንጻ ገና አመት አስመረቃችሁ ህንጻ አመት ሳይሞላው ሌላ ፎቅ ምናምን ልትሰሩ ነው። ያው ባጭሩ ሀሳቡ ሲጨመቅ እነዛ የምገባ ማዕከላት የሚገኙት የት ነው? ከራባችሁ መታችሁ ጣፋጭ ትኩስ ምግብ ምገባ ማዕከል ውስጥ መታችሁ መብላታችሁ ወይ በማለት ነው አዳነች አቤቤ የጠየቀችው። እና ኢትዮጵያውያን የት ነው ኩፖኑ ይሰጠን እባክሽ ርቦናል፣ እኛ ኤምኤስሲ ይዘን ፒኤችዲ ይዘን የምንበላው ቸግሮናል፣ 18 ሺህ ብር ይከፈለናል፣ 16 ሺህ ለቤት እንከፍላለን፣ በ2 ሺህ ምኑን ከምኑ እናድርገው፣ ውሃ 1 ሊትር 40 ብር እየተሸጠ ነው፣ ስለዚህ ቦታውን አሳየን በማለት ኢትዮጵያውያን እየጠየቁ ይገኛሉ። በነገራችን ላይ ትናንት አንድ አሳዛኝ ታሪክ ተከስቷል። ይህ አሳዛኝ ታሪክ ምን የሚል ነው? አንዱ ወደ ገጠር ይገባና እባካችሁ ስራ አሰሩኝ ይርቦኛል በማለት ጠይቃቸዋል። እሺ ከሰዓት በኋላ ይችን በቆሎ ተኮተኮትና ክፍያም እንከፍልሃለን ምግብም እንሰጥሃለን ይሉትና እዚህ ጋር ጠብቀን ብለው ጥለውት ይሄዳሉ። ከዛ ሲመለሱ ምን ሆኖ ቢከሰት ጥሩ ነው? ሞቶ ጠበቃቸው፣ ህይወቱ አልፎ ጠበቃቸው። አያሳዝንም? በረሃ ሞቶ ጠበቃቸው። እባካችሁ ርቦኛል ስራ ስጡኝ ያላቸው ሰውዬ ሰዓታት ጠብቀን ከሰዓት በኋላ ስራ እናሰራሃለን ምግብ እንሰጥሃለን ብለውት ተመልሰው ሲመጡ ህይወቱ በረሃብ አልፏል። እና እንደዚህ አይነት ሀገር የፈጠሩት እና አዳነች አቤቤ ግን ዛሬ እንዴት ነው ለልመና የምትወጡት? ለምንድን ነው ለልመና የምትወጡት? እቤታችሁ ክትፎ ጥብሱን አትበሉም እንዴ? እሱ ከጠፋ ደግሞ ምገባ ማዕከል መታችሁ ጣፋጭ ምግቦችን አትበሉም እንዴ እያሉ ያሾፉ ይገኛሉ። አንድ አዲስ አበባ ሰው ሂዶ ምገባ ማዕከል ውስጥ ዘው ብሎ ገብቶ በልቶ ማውጣት ይችላል? ይችላል ወይ? አዲስ አበባዎች ኮሜንት ላይ እስኪ ጻፉ። ይቻላል እንዴ? የትኛውም ሰው ሂዶ መመገብ ይቻላል? ደሞስ ያንን ማድረግ ያስፈለገው ምገባ ማዕከል ሂዶ እኮ መብላት ያስፈለገው ዜጎች ስለተራቡ ነው አይደለ? ቤታቸው ውስጥ የለጉርሳቸውን ስላጡ ነው። እና አዳነች አቤቤ አሜሪካ 2 ቤት ገዝታለች። የሸገር ከንቲባ ካናዳ ላይ ባለፈው $2 ሚሊዮን ቤት ገዝቶ መጥቷል። እና በየባንክ አካውንታቸው ውስጥ በቢሊዮን የሚቆጠር ገንዘብ በየቀኑ እያጨቁ በልተው የማይጠግቡ ዘርፈው የማይጠረቁ ጉዶች፣ በቃን የማያውቁ ጉዶች ህዝቡን እያራቆቱ የግል ካዝናቸውን መሙላታቸው አልበቃ ብለው በዚህ ልክ ሲሳለቁ ማየት በእጅጉ ያስገርማል። ሌላው አብይ አህመድ አንቶኒዮ ጉተሬዝ እንኳን የተናገረውን ሰምታችኋል። 10.1 እያደጋችሁ ነው አለን በማለት ሲናገር ሰምታችሁታል። እኛ ሳናቅ አንቶኒዮ ጉተሬዝ ከጸጥታው ምክር ቤት ወደ አይኤምኤፍ ፕሬዝዳንትነት ተቀየረ እንዴ? ተቀይሯል ይነገረን እንጂ አንቶኒዮ ጉተሬዝ አንደ ያልከውን መድረክ ላይ መጥቶ ካነበነበ በቃ ሀቅ ተወራ ማለት ነው። ሀቅ ተወራ። ቢያንስ እንኳን የሚመለከተውን ሰው ብትጠቅስ ምን አለበት? ለኢኮኖሚው ቅርብ የሆነን ሰው ብትጠቅስ ምን አለበት? የሆነ ሆኖ አብይ አህመድ አንቶኒዮ ጉተሬዝ 10.1 ወይም 10.2 ታደርጋላችሁ እያለ እያወደሰም ባለበት ሁኔታ ከውጭ መጥተው ብዙዎች እየተደመሙ ባለበት ሁኔታ ኧረ ኢትዮጵያውያን እባካችሁ አይናችሁን ግለጡ አለን። አይናችንን ስንገልጥ ግን ምክንያቱም ኢትዮጵያውያን የሚኖሩት የኮሪደር መብራት ላይ አይደለም፣ የሚኖሩት የኮሪደር መንገድ ላይ አይደለም። ሰፈር አላቸው። በየሰፈሩ ደግሞ የሚያወጡት ብዙ ጉድ አለ። የወንጀሉ፣ የረሃቡ፣ የጦቱ፣ የድህነቱ ጉዳይ ተወርቶ የሚያልቅ አይደለም። ዝርፊያው ተጧጡፋል። የሚዘርፈው ደግሞ መንግስት ተብሎ ነው። መንግስት ተብሎ የተቀመጠው ነው ካድሬው ነው የሚዘርፈው። በየቦታው የሚያግተው ህዝብን መጠበቅ የሚገባው መንግስት ነው። ስለዚህ ምንን ይመልከቱ? ባለፈው ያመጣቸው ቲክቶከሮችስ ምን እንዳሉ ለምን አልነገርከንም? ቲክቶከሮችስ ምን ብለው አስተያየታቸውን ሰጡ? $5 ሚሊዮን መድበ ለአንድ ቲክቶከር እስከ $50,000 ድረስ ከፍለ ያመጣቸውስ ምን ብለው ተናገሩ? እኔ አብይ አህመድን መተቸት ዘጋኝ የምር። እነዛ ሰዎች እኮ ምናልባት በሚሊዮን የሚቆጠር ተከታይ ሊኖራቸው ይችላል። ምን አይነት ተከታዮችን ነው የሰበሰቡት? አንድ ሰው እብድ መስሎ በየመንገዱ ሰው እያስተነገጠ ምንም ሌላ አይነት የሚያስተላልፈው ሀሳብ የለም። ኮንቴንት የለውም። ኮንቴንቱ ይሄ ነው። ቆሻሻ ለብሰህ በየመንገዱ ካሜራ የሆነ ቦታ ላይ ታስቀምጣለህ፣ ማስተንገጥ። ከዛ በእንደዚህ አይነት ነገር የሚመሰጡ ዝቅ ያለ አስተሳሰብ ያላቸው 4 ሚሊዮንም 10 ሚሊዮንም ሊከተሏቸው ይችላሉ። አብይ አህመድ ግን የነዛ ቲክቶከሮች ፎሎወርስ መጥተው ኢትዮጵያን ይጎበኛሉ ብሎ $5 ሚሊዮን መድቦ ጠራቸው። አይገርማችሁም? በጣም ነው የሚገርመው። ፕላስ ደግሞ እነዛን ሰዎች ካመጣ በኋላ እኮ ኢትዮጵያን አይተው አይደለም የተመለሱት። ኢትዮጵያን አይደለም አዲስ አበባን አይተው እኮ አይደለም የተመለሱት።
ከአያት ተነስቶ በሴሚሲ አድርጎ በ22 አድርጎ ከሳንቺስ አድርጎ 4 ኪሎ ፒያሳ ያለችውን ስትሬት ነው አይታ የተመለሱት። መንገድ ነው አይታ የተመለሱት። አያችሁ አይደለ? አዲስ አበባ መንገድ ላይ ያለው የኤሌክትሪክ ፖል ላይ ነፃ ቻርጅ ያለ ስልካችሁን እዚህ ላይ ታስቀምጣላችሁ እያሉ ነው ሲያስተዋውቁ ያየ ነው። ወደ ውስጥ ገብተው ግን ጎጆ አልፈተሹም። የህዝቡን ስሜት አልፈተሹም። የኢትዮጵያውያን የደስታ ስሜት ምን ይመስላል ለማረጋገጥ አልሞከሩም። ቅድም አብይ ሲናገር ስለ ኡጋንዳ፣ ስለ ኬንያ ምናልባት ከተሞቻቸው እንደዛ ሰፊ የሆነ የኮሪደር መንገድ ላይኖረው ይችላል። በየቤታቸው ግን ብዙ ነገር አላቸው። ብዙ የሚበላ ነገር አላቸው። ምግብ ልናጣ እንችላለን የሚል ጥያቄ አልፈውታል። አባቴ ስለ ልብስ መጨነቅ የለም እነሱ ጋር የለም። በየመንገዳቸው ሰኞ የሆነ ሰፈር፣ ማክሰኞ የሆነ ሰፈር፣ ሮብ የሆነ ሰፈር፣ ሐሙስ የሆነ ሰፈር ላይ ማርኬት አለ። ማርኬት እዛ ሄደው የፈለጉትን ልብስ ለብሰው መምጣት ይችላሉ። የፈለጉትን ጫማ ገዝተው መመለስ ይችላሉ። ሌላው ቀርቶ ለትራንስፖርት ወጪ እንዳያወጣ በየሰፈራቸው ማርኬት አላቸው። ምናልባት ሰንደይ ማርኬት እንደሚባለው እንዳይመስላችሁ አዲስ አበባ እንዳሉ አይደለም። አብሶሉትሊ ከዛ የተለየ ነው። ስለዚህ አብይ አህመድ እየመራት ያለችው ሀገር ምናልባት ሶማሊያ ጋር ልትወዳደር ትችላለች። ከዛ ውጭ ግን ኬንያና ኡጋንዳ ጋር ማወዳደር ልክ አይደለም። ሌላው የደረሰኝ መረጃ ምስራቅና ምዕራብ ጎጃም የሚለውን ክፍፍል ይመለከታል። ሰላማሴ ይላል ተመስገን ጥሩነህ ላይ ትኩረት አድርጋችሁ ብትሰሩ ጥሩ ነው። ተመስገን አሁን በሹመት ላይ ያሉትን ሰብስቦ ተልዕኮ በመስጠት ጎጃምን ለመበተን እየሰራ ነው ይላል። ለምሳሌ አለማንተ አግደው የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ ሁለተኛ አስቻለ አላምሪ የክልሉ ሚሊሻ ኃላፊ፣ 3 አያልነህ ተስፋዬ የክልሉ ፖሊስ ምክትል ፖሊስ ኮሚሽነር፣ 4 አማራ አለሙ የክልሉ የስራ ዕድል ፈጠራ ምክትል፣ 5 ኃይሌ አበበ የክልል ማዕድን ቢሮ ኃላፊ፣ 6 አብርሃም አያሌው የልማት ድርጅት ኃላፊ፣ 7 ይትባረክ የቀድሞ የደብረ ማርቆስ ከንቲባ የነበረና ዛሬ ላይ የአረጋ ልዩ ረዳት ራሱ አረጋና ሌሎችንም ጨምሮ በመሰብሰብና በማደራጀት እነዚህ አካላት ከነ ቤተሰቦቻቸው በሌሎች የጎጃም አካባቢ ላይ ሶሻል ሚዲያ እንዲዘምቱ አድርገዋቸዋል ይላል። የተቀሰቀሰበት ስልት ይላል ምስራቅ ጎጃም በኢኮኖሚም ተጎድቶ ነበር። አሁን እኔና እናንተ ደርሰንለታል፣ መጠቀም አለበት ይላቸዋል። ምስራቅ ጎጃም በስልጣን ቦታ ላይ አልነበረውም። ዛሬ የፌዴራሉም ሆነ የክልሉን ተቆጣጥረናል። እኛ የማንፈቅድለት ሰው አይደለም በኃላፊነት በህይወት መኖር አይችልም ይላቸዋል። መላላክን እንደ ስልጣን ቆጥሮት ማለት ነው። ሌላውና ያሳመነበት ነጥብ ፋኖ ካሸነፈ እናንተን ይረሽናችኋል፣ አይደለም ስልጣን ልትይዙ ይቅርና ይረሽናችኋል ይላችኋል። ስለዚህ ስልጣን ይዛችሁ ለመኖርና ለመጠቀም ለምን ወጥራችሁ አትሰሩም በሚል በህይወታቸው በመምጣት አሳምኗቸዋል ይላል። እዚህ መድኃኒቱ የምስራቅና የምዕራብ ጎጃም በሚል ፋኖ ከፋፍሉት የሚል ግልጽ ስምሪት በመስጠት እየሰሩ ነው ይላል። ለዚህም ሁሉም አመራሮች መደበኛ ስራቸውን በመተው ከሚያምኗቸው ቤተሰቦቻቸው ጋር በመሆን በፌስቡክ ተከፋፍለው ፋኖዎችን ብቻ ሳይሆን ከፍተኛ ስሜት እንዲፈጠር ፋኖዎች ለተወለዱበት አካባቢ ህዝብ ሳይቀር የሆነ ስም እየሰጡ ይሳደባሉ ይላል። ለምሳሌ ጎጃም ከጮቄ ሰማይ ስር የሚለው ገጽ የይትባረክ የቀድሞ የደብረ ማርቆስ ከንቲባና የአሁኑ የአረጋ ልዩ ረዳት ገጽ ነው ይላል። ይህ ገብተህ ብታየው የሚጽፈው ያሳፍራል። ምስራቅን ከምዕራብ ፋኖዎች አመራር በመከፋፈል ለዛሬ ስልጣን ብሎ ነገ ህዝብ አብሮ እንዳይኖር የሚያደርግ ስራ እየሰራ ነው ይላል። ምስለገነት ጎጃም የሚለው የፌስቡክ ገጽ የኃይሌ አበበ የማዕድን ቢሮ ኃላፊው ነው። በፋኖዎች መካከልና ህዝብን እንዴት እንደሚያንቋሽሽ ይገርምሃል ይላል። ለአብነት የሁለቱን ገለጽኩልህ እንጂ እያንዳንዱ ከ5 ያላነሰ ከፍተው በውሸት ተከፋፍለው ፋኖዎችንና አካባቢያቸውን ሲሳደቡ ይውላሉ። ውላቸውንም ይገመገማሉ። እነዚህ በተመስገን ተልዕኮ ተሰጧቸው ከነ ቤተሰቦቻቸው በፌስቡክ ሲጽፉ የሚውሉት የብልጽግና መሪዎች እንደሆኑ የፋኖ አመራሮችም የገባቸው አይመስልም አለ። እናም ወንድም ዓለም ጎጃምን እናትርፈው፣ አይንህን ከጎጃም አትንቀል ይላል። ጠቅላይ ሚኒስተሩ ቢያንስ ያንተን ትውልድ አካባቢ ለምን ደጋፊ አታደርግም ሲለው በድንጋጤ ከፍተኛ ገንዘብ በመመደብ የጎጃም ህዝብ በአመራሮቹ በኩል አድርጎ በሳይበር ከመከፋፈል አልፎ ወደ መሬት ግጭት ሊያስገባው ጥረት እያደረገ ስለሆነ ያለመቆረጥ ቢሰራበት ጥሩ ነው ይላል። እና እንደሰማችሁት ነው እንግዲህ ተመስገን ጥሩነህ ምስራቅ ጎጃም ከምዕራብ ጎጃም በተሻለ መልኩ በልማትም በስልጣንም ቦታ መቆጣጠሩን በመግለጽ
ትናንት ምዕራቡ የያዘውን ዛሬ ምስራቁ ይዞታል። ስለዚህ ወጥራችሁ መንግስትን መጠበቅ አለባችሁ የሚል ስምሪት መስጠቱን የሚገልጽ ነው። ይህንን ክፍፍል አንዳንዶችም ተጋርተው ሲያነበንቡት አይተናል። ተገቢ አይደለም። እንኳን ጎጃምን ምስራቅ ምዕራብ ብለን እንከፋፈል ይቅርና አማራን ራሱ ጎጃም፣ ጎንደር፣ ወሎ፣ ሸዋ እያልን መከፋፈል የለብንም። የጋራ ድርጅት መስርተናል ባልነው ማግስት እንደዚህ አይነት ክፍፍል ውስጥ መግባት ተገቢ አይደለም። ይሄ ነገር ቆመ ነው ብዬ አላስብም። የሚቀጥል ነው እና ምስራቅ ጎጃም ወይም ምዕራብ ጎጃም እያለ የሚከፋፍል ካያችሁ፣ ሰሜን ወሎ፣ ደቡብ ወሎ የሚል ካያችሁ፣ በተመሳሳይ መልኩ ወደ ጎንደርም ደቡብ ጎንደር፣ ሰሜን ጎንደር እያለ የሚከፋፍል ካያችሁ እሱ እነ ተመስገን ጥሩነህ ሴል መሆኑን መረዳት ያስፈልጋል። ዘፋኞቻችንን ተመልከቷቸው። ሁሉም ላይ ጆሮህን አቅንተህ ብታዳምጥ አማራ የሚል ነገር አታገኝም። አርቲስቶቻችን ግን ምን ነክቷቸዋል? አማራ አይደሉም እንዴ? አማራ አይደሉም? አንዳንድ ጊዜ ሳስበው አማራ ክልል ውስጥ የተወለዱ የሆነ አካባቢ እንትን ይመስሉኛል። የምር አማራነትን በስጋት የሚመለከቱ የአማራ ብሔርተኝነትን ለማጥፋት ከአገዛዙ ጋር እየተፈራረሙ ይመስለኛል። ጎጃም ብረስ ተወድስ መሃል ላይ አንድ ስንኝ እንኳን አማራ የሚል አትጨምርም። ስለ ጎንደር ስትዘፍን፣ ስለ ወሎ፣ ስለ ሸዋ ስትዘፍን አማራ ብለህ መሃል ላይ መቀላቀል አትችልም። እና የአማራ የሚለውን ነገር ለመጥራት እንዴት እንደሚሸክኩ አይታችኋል። እና ትናንትናም ባለፉት ሳምንታት ጥሩ ሙዚቃዎች ተለቀው የነበረ ቢሆንም እዚያ ውስጥ ግን አማራ የሚለውን ነገር ፈልጋችሁ አታገኙትም። ስለዚህ ስፖንሰሩ ብአዴን ይሆን እንዴ? ተመስገን ጥሩነህ ይሆን? አረጋ ከበደ ይሆን? አማራ ብሔርተኝነትን በስጋት የሚመለከቱ ኢትዮጵያኒስት ይሆን ብዬ መጠየቅ እወዳለሁ። ወይ ደግሞ ግጥም የሚሰጧችሁ የነ ታደለ ገመቹ ገጣሚዎች ናቸው እንዴ? እንደዛ መሆን አለበት። በተረፈ ይሄ ክፍፍል አይጠቅምም። እንደ አማራ የምንታገልበት ጊዜ አሁን ነው። ብልጽግናን አሸናፊ የማድረግ እንቅስቃሴ በየቦታው ሲከፈት እያየን ነው። ብልጽግናን አሸናፊ የማድረግ እንቅስቃሴ በየቦታው እየተመሰረተ ይገኛል። ኦህዴድ በቅድ እየተመራ ያለ ድርጅት ነው። በቅድ አገር እያፈረሰ ያለ ድርጅት ነው። አንተ ከትጥቅ ትግል ወደ ሰላማዊ መንገድ መጣ ብሎ ያንን እቅዱን ሊጥልልህ አይችልም። አባቴ ወደ ስልጣን የመጣበት ብዙ ዓመት የለፋበት ፍኖተ ካርታ አለው። ያንን ፍኖተ ካርታውን ተፈጻሚ እያደረገ ነው። አንተ ወደ ሰላም ብትመጣ ማስረሻ ሰጤ ወደ ሰላም ስለመጡ ፋኖን አጠቃላይ ወደ ሰላም ቢመጣ ከዚህ በኋላ ኢትዮጵያን እናስተዳድር ብሎ የሚያስብ እንዳይመስልህ አባቴ። ክፍፍሉ ይቀጥላል። አማራን ማጥፋቱ ይቀጥላል። በማንነትም በሃይማኖትም ማጥቃቱ ይቀጥላል። ምክንያቱም ሰዎች ወደ ትግል ባለመግባታቸው፣ ከተማ ወደ ትግል ባለመግባቱ የሚከበር ቢሆን ኖሮ የአዲስ አበባ ሕዝብ በእኩልነት ተወዳድሮ የሚቀጠርባት ሀገር ትኖረው ነበረ። ህይወቱ የሚለወጥባት ሀገር ትኖረው ነበር። አዲስ አበባ ላይ የተመሰረተ የትጥቅ ትግል የለም። ከየትኛውም በላይ በካልቸሩ በተለያየ ነገር ጄኖሳይድ እየተፈጸመበት የሚገኘው የአዲስ አበባ ህዝብ ነው። ለዚህ ምክንያቱ ደግሞ እና አብይ አህመድ ወደ ስልጣን ሲመጡ ይዘውት የመጡ ፍኖተ ካርታ አለ። ያ ፍኖተ ካርታ አንተ አምስቅ ተብሎ የሚቀር አይደለም። አንተ ወደ ሰላማዊ መንገድ መጣ ተብሎ የሚቀር አይደለም። አባቴ ካላሸነፍካቸው እስክታሸንፋቸው ድረስ አንን ከመተግበር ወደኋላ የሚሉ ሰዎች አይደሉም። በተረፈ ግን ትግል ቦታ መገኘት ደግሞ እንድነት አለመሆኑ ሊታወቅ ይገባል። አንዳንዶቹ ትግል ቦታ ላይ መገኘታቸው ብቻ እሱን እንደ ጀግንነት ቆጥረው እንደ ወንድነት ቆጥረው አተናገሩን ሲሉ እየሰማን ነው። አባቴ ጀግና የሚያስብለው ትግል ቦታ መገኘት አይደለም፣ ለወጡለት ዓላማ መታመን ነው። ዋናው ነገር ትግል ሜዳ ላይ መገኘት ሳይሆን የትግል ኮዝ ይዞ መንቀሳቀስ መቻል ነው፣ መታገል መቻል ነው። ትግል ቦታ ላይ ሆነ አማራን የምትታገል ከሆነ ዋጋ የለውም። ትናንት በረከት ስምዖንም ትግል ሜዳ ነበረ። ተፈራ ዋልዋም ትግል ሜዳ ነበር። ማስረሻ ሰጤ፣ ኮሎኔል ፈንታው ትግል ቦታ ነበሩ አይደለም? ሁሉም ትግል ላይ ነበርን ሲሉ ነበር። ማንን ነው ሊታገሉ ወደ ትግል የገቡት ነው ጥያቄው። ማንን ነው እየታገሉ ያሉት ነው ጥያቄው። ስለዚህ ዓላማ አንግበህ የህልውና አደጋ ህዝብ እንዳጋጠመ ተረድተህ እየታገልክ እስካልሆነ ድረስ ትግል ሜዳ ላይ ስለተገኘ ብቻ ጀግና ነኝ አትናገሩ ማለት የሚሰራ አይደለም። ጀግና የሚያስብለው ዓላማ ነው። ጀግና የሚያስብለው ኮዝ ነው። ይህም መረዳት ያስፈልጋል። በተረፈ አሁን ላይ በየቦታው እየተፈጠሩ ያሉ ትንንሽ ጭቅጭቆች ስትመለከቱ ዓላማቸው ምንድነው ከተባለ የብአዴንን ምርጫ ማሳካት ነው። ድንግርግር በመፍጠር የገበያ ግርግር በመፍጠር የብአዴንን አሸናፊነት ለማረጋገጥ የሚደረግ ጥረት ነው። እነግርሃለሁ። ትግል ሜዳም የትኛውን ቦታ ላይ የውዝግብ አጀንዳ ይዞ የሚመጣ ሰው ዓላማው ምንድነው ካልኪ የብልጽግናን የብአዴንን ምርጫ ማሳካት ነው። ክረምቱ እንዲያልፍ ማድረግ ነው። ብልጽግና ድሮን የማይጠቀምበት
ፋኖ ይንቀሳቀሳል ተብሎ የሚታሰብበት ሌሎች ኃይሎችም ጋር ጥምረት ይፈጥራል ተብሎ የሚገመትበት ጊዜ ስለሆነ እሱም ማክሸፍ ነው። ስለዚህ በየቀኑ የሚመጡ የውዝግብ አጀንዳዎች እንደዛ መሆናቸው መታወቅ አለባቸው። በተረፈ አገዛዙ ከባዶ ውሸት ውጭ ጉልበቱ አሁን ላይ አለ ማለት አይቻልም። ይህን ለማወቅ የትናንቱን ፕሮፓጋንዳ ብቻ ማስተዋስ በቂ ነው። ኤርትራ ጋር ልንታረቅ ነው ተብሎ ኢሳያስ ወደ አዲስ አበባ ሊመጣ ነው ተብሎ እንዲህ ጮቤ እንደረገጡ ስትመለከት ምን ያህል ጭንቅ ውስጥ እንደገቡ ትረዳለህ አባቴ። ትናንትና እነሱ ጋር ሲሰራ እንዳልነበር ሁሉ አናንቀው አንቋሸው እንትን እንዳላሉ ሁሉ አሰላለፍ ለውጥ እንዳላደረጉ ሁሉ ሲፎክሩበት እንዳልነበረ ሁሉ ጭሱ ወደ አዲስ አበባ ሊመጣልን ነው እያሉ ሲያሸበሽቡ ስታይ እነዚህ ሰዎች ምን ያህል እንደተንኮታኮቱ ስነልቦናቸው ምን ያህል እንደወደቀ ትረዳለህ። ትናንት ስንት ፕሬዝዳንት ስታስተናግድ የነበረች ሀገር እንዳልነበረች ኢሳያስ አፈወርቂ ወደ አዲስ አበባ ሊመጣ ነው ብሎ እውነት ቢሆን እንኳን ማለት ነው የራሳቸው ፕሮፓጋንዳ ቢሆንም የኤርትራ መንግስት የማያውቀው ፕሮፓጋንዳ ቢሆንም እውነት ቢሆን እንኳን አስገራሚ አይደለም። በተረፈ ግን ጀግኖቻችን ይህን አገዛዝ ማሸነፋቸው የሚቀር አይደለም። አገዛዝ መሸነፉ ግድ ነው። በኢኮኖሚው፣ በፖለቲካውም በሁሉም ነገር እየተንኮታኮተ ያለ አገዛዝ ነው። አይኤምኤፍ እያመጣ ሽጎጥ በሚያደርገው ግሉኮስ እና ከአንዳንድ ሀገራት እያጭበረበረ በሚያገኘው ብድር ነው አሁንም መንግስቱ ነው ያችን ገንዘብ እየተጠቀመ እየከፋፈለ ምን እያለ መቆየት ይቻለው። በሌላ ነገር ግን ተዳክሟል፣ አብቅቷል። አመራሩ ሙስና ውስጥ ገብቷል፣ ጨቂቷል። ዘርፌ አብሬ ልገርሰስ ነው የሁሉም ሀሳብ። ስርዓታችን እንዴት እንታደግ የሚል የለም። እንዴት አድርገን እንብላ፣ እንዴት አድርገን እንዝረፍ። የአገዛዝ ዕድሜው አጭር ነው። መውደቁ ላይ ቀር ነገር በልተን እንውደቅ ነው የሁሉም አስተሳሰብ ይሄ ነው። በተረፈ ግን ፋኖች ሲመጡ ከዚህ በፊት የሚያነሳውት አንድ ርዕስ አለ። ኢትዮጵያ ሌላ ዋና ከተማ ያስፈልጋታል የሚለው ጉዳይ በጥብቅ ሊታሰብበት የሚገባ ጉዳይ ነው። ኢትዮጵያ ሌላ ዋና ከተማ ያስፈልጋታል። አዲስ አበባን ወደ ጎን ትታ ተሸንፋ ሳይሆን ሁለተኛ ዋና ከተማ የሆኑ ሚኒስቴር መስሪያ ቤቶች የሚቀመጡበት የሆኑ አስፈጻሚዎች የሚቀመጡበት ዋና ከተማ ያስፈልገናል። አዲስ አበባ ላይ ብዙ ግፍ ተፈጽሞብናል። የአዲስ አበባ ፖለቲካ የመጨረሻ ጉዳት እያደረሰብን ይገኛል። ለዚህ መፍትሄው ደግሞ አማራጭ ይዞ መምጣት ነው። ሌላ ሁለተኛ ዋና ከተማ ያስፈልገናል ብለህ መንቀሳቀስ ስትጀምር ዛሬ አዲስ አበባ ላይ የሚያቀራራብህ የኦህዴድ ኤሊት በፍጹም አይታሰብም። እንደፈለጋችሁ ከተማውን ማስፋፋት ትችላላችሁ፣ ብቻ አርሶ አደሩን ተጠቃሚ አድርጉት፣ ማንም አይነካችሁም እየተባለ መለመን ይጀመራል። የሁሉም የሆነች መስፋትና ማደግ ያልተከለከለች አንዳንድ ሚኒስቴር መስሪያ ቤቶችን የያዘች በአካባቢው ማህበረሰብ የተወደደች እንዳትሰፋብን የምትባሳቱን በመጣችልን የምትባል ማለት ነው። የአካባቢውን ማህበረሰብ ጥቅም አብራ የምታስከብር ዋና ከተማ ታስፈልገናለች። ኢትዮጵያውያን ይህን የተሸነፈ አገዛዝ አስወግደው ከመጡ በኋላ እውነተኛ ምክክር አድርገው ሌላ የራሳቸውን ዋና ከተማ ሊመሰረቱ ይገባል። የአዲስ አበባ ፖለቲክስ ማስተካከል የሚቻለው በዛ መልኩ ነው። በተረፈ ግን አዲስ አበባን ዋና ከተማ አድርገህ ሰላም አግኝቼ እኖራለሁ ብሎ ማሰብ የሚቻል አይደለም። አሁንም ህዝባችን ላይ እየተፈጸመ የሚገኘው ግፍ እንደ ወራሪ እንደ መጤ ከመቆጠር የሚመጣ ነው። ዛሬ የትኛውም ሀገር ላይ ያሉ ኢትዮጵያውያን አዲስ አበባ ላይ ከሚኖሩት በተሻለ መልኩ እንደፈለጉት የሚነግዱበት እንደፈለጉ በኩልነት የሚንቀሳቀሱበት ስነ ምህዳር ተፈጥሮላቸዋል። በአዲስ አበባ ያሉ ኢትዮጵያውያን ግን እንዴት አድርገን እናፈናቅላቸው፣ እንዴት አድርገን እናደህያቸው፣ እንዴት አድርገን እናራቁታቸው ያለ ቅድ በሚያቅድ አገዛዝ እየተሰቃዩ ይገኛሉ። ግን አሁን በአገዛዙ ላይ የሚታዩ ነገሮች በሙሉ የሽንፈት ምልክቶች ናቸው ማለት እወዳለሁኝ። አገዛዙ በጥንካሬ የሚጠቀስለት ቅንጣት ታክል ብርታት የለውም፣ ቅንጣት ታክል ጉልበት የለውም። በሌላ መልኩ ግን ተስፋ እየሆነ ያለ ነው እኛው ወደ አማማሮች የምንባለው ግን አሁንም እንደገና ይህን ተልካሻ አገዛዝ ከውድቀት ጎዳና አንስተን ወደ ስኬት ጎዳና ወደ ስልጣን ወደ ከፍታው ለመመለስ እየተንደፋደፈን እንገኛለን። ግን ይህን ደግሞ ፈጽሞ ልንፈቅድ አንችልም። ወገኖቻችን ዋጋ የከፈሉበት የተገደሉበት ወንድሞቻችን የተሰዉበት ዓላማ እስከሆነ ድረስ በዝምታ ትግሉ ሲጠለፍ መመልከት ልክ አይደለም ማለት እንወዳለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችሁን አበረታቱ ብለን ዛሬ ዝግጅታችን ቋጫለን። በተለይ ደግሞ ሰብስክራይብ ሳታደርጉ አትውጡ እንላለን። ክበሩልን።